ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬው ፕሮግራሜ ለሴት እህቶቼ በጣም የሚጠቅማችሁን ሀሳብ ነው ይዤላችሁ የመጣሁት። ሴቶች በወር አበባ ጊዜ በፍጹም ማድረግ የሌሉባችሁን ነገሮች ነው የምነግራችሁ ዛሬ። ይሄን ሀሳብ ማንሳት የወደድኩት ለምንድን ነው? በጣም በርካታ ሴቶች የወር አበባ ላይ ሲሆኑ ባለማወቅ የተነሳ እነዚህን ነገሮች እያደረጉ በዚህ ወቅት በጣም ከፍተኛ ህመም ውስጥ እየገቡ አስተውላለሁ። በተለይ ይሄ ሆድ ቁርጠት፣ ራስ ምታት፣ ቁርጥማት እንደዚህ አይነት ህመሞች በጣም የበረታባቸው ሴቶች አሉ። ይሄ የሚሆንበት ዋነኛው አንደኛው ምክንያት በዚህ ወቅት ማድረግ ያለባችሁን የሌለባችሁን ነገሮች ለይታችሁ ካለማወቅ ጋር የተነሳ ነው። እነዚህን ነገሮች ጥንቃቄ ብታደርጉ በወር አበባ ጊዜ ምንም አይነት ህመም ሳይሰማችሁ ወይንም ቀለል ያለ ህመም ብቻ ኖሯችሁ ይሄን ወቅት እንድታሳልፉ ይረዳችኋል ማለት ነው። ሴት ልጅ በወር አበባ ጊዜ ፈጽሞ ማድረግ የሌለባት እነዚህ 7 ነገሮች ምንድን ናቸው? ምን አይነት ጥንቃቄ ያስፈልጋል የሚለውን ነግራችኋለሁ። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር አድርጋችሁ ደግሞ ሌሎችም እንዲማሩበት እንዲጠቀሙበት እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምናየው ቀዝቃዛ ነገሮችን መጠቀም ነው። እንግዲህ በተለይ ሴቶች የወር አበባ ላይ ስትሆኑ በፍጹም ብትችሉ ቀዝቃዛ ነገሮች ባትጠቀሙ መልካም ነው። እንግዲህ ይሄ የትኛውንም የቀዘቀዘ መጠጥ ያጠቃልላል። ውሃ ሊሆን ይችላል፣ የለስላሳ መጠጦች ሊሆን ይችላል። በዚህ ወቅት ላይ የቀዘቀዙ ነገሮችን መጠቀም የለባችሁም። ጉዳቱ ምንድን ነው ካላችሁ፣ አንደኛውና ዋነኛው ጉዳቱ ደም የማህፀን ግድግዳ ላይ እንዲቀር ያደርጋል። ይሄ ከፍተኛ ህመም ያመጣባቸዋል። በተለይ ይሄ አሁን በደም የሚወገዱ አላስፈላጊ እንቁላሎች፣ አላስፈላጊ ቆሻሾች እንዳይወገዱ ያደርጋል። እዛው ግድግዳ ላይ ተለጥፎባችሁ እንዲቀር ያደርጋል። ይሄ ደግሞ ተለጥፎ መቅረቱ ምንድን ነው ጉዳቱ? ኢንፌክሽን በቀላሉ እንዲፈጠር ያደርጋል። ታዲያ እዛ አካባቢ ኢንፌክሽን በሚፈጠርበት ጊዜ መጥፎ ሽታ ከብልት ሊወጣ ይችላል። አንዳንድ ጊዜ ለካንሰር ሁሉ ሊያጋልጣችሁ ይችላል። ይሄን በደንብ ጥንቃቄ ማድረግ አለባችሁ። በነገራችን ላይ የወር አበባ ሊጀምራችሁ 1 ቀን 2 ቀን ቀደም ብላችሁ እንደዚህ አይነት ቀዝቃዛ ነገሮችን ላለመውሰድ መሞከር አለባችሁ፣ ይሄ ወቅት እስኪያልፍ ድረስ ማለት ነው። ስለዚህ ይሄን በመጀመሪያ ጥንቃቄ ማድረግ አለባችሁ። ሁለተኛው ነገር ደግሞ ይሄ የጨው ይዘታቸው ከፍ ያሉ ምግቦች በዚህ ወቅት ላይ እንድትመገቡ አይመከርም። በነገራችን ላይ ይሄ የሶዲየም ይዘት ያላቸው ምግቦችን በዚህ ወቅት ጊዜ መመገባችሁ ጉዳቱ ምንድን ነው? ድርቀት እንዲፈጠር ያደርጋል። በዚህ ወቅት ሴቶች የወር አበባ ላይ ስትሆኑ በፍጹም ድርቀት መፈጠር የለበትም። ለምንድን ነው? አላስፈላጊ ህመም በከፍተኛ ሁኔታ ያመጣባችኋል። አሁን በዚህ ሰዓት ላይ ሰውነታችሁ ራሱን የሚያጸዳበት ወቅት ነው። መወገድ ያለባቸው ነገሮች እንዲወገዱ ሰውነታችሁ ላይ በቂ ፈሳሽ ያስፈልጋል። ሰውነት ለድርቀት እንደዚህ አሁን እዚህ ወቅት ላይ ጨው ይዘታቸው ከፍ ያሉ ነገሮችን እየተመገባችሁ ሰውነታችሁን እያደረቃችሁ የምትሄዱ ከሆነ ስራውን በበቂ ሁኔታ መስራት ስለማይችል ሰውነታችሁ ከፍተኛ ህመም ውስጥ ህመሙ ቁርጠቱ ምኑ እንደዚህ አይነት ነገሮች እንዲባባስባችሁ ያደርጋል። ስለዚህ ይሄ የጨው ይዘታቸው ከፍ ያሉ ነገሮችን ባትመገቡ መልካም ነው ማለት ነው። ሶስተኛው ደግሞ ይሄ ቡና የምትወስዱ ከሆነ ቡና አብዝታችሁ መውሰድ የለባችሁም። በነገራችን ላይ ሴቶች በዚህ ወቅት ጊዜ በቀን 1 ስኒ ቡና ብትወስዱ መልካም ነው። ከ1 ስኒ በላይ ቡና መውሰድ የለባችሁም። እንግዲህ ይሄ የሚያመጣቸው የራሱ የሆኑ ጉዳቶች አሉት። ዋነኛው ነገር ግን ህመም በተለይ በዚህ ሰዓት ላይ ህመማችሁ እንዲበረታ ያደርጋል። እሱ ብቻ ሳይሆን እንደሚታወቀው የሆርሞን ለውጥ ላይ ስለሆናችሁ በዚህ ሰዓት ላይ ይሄ የቡና ተግባር ይቀየራል። አሁን በኖርማል ጊዜ ቡና ስትወስዱ ስራው ምንድን ነው? አንደኛውና ዋነኛው የቡና ስራ ማነቃቃት ነው አይደል? ሰውነታችሁ ንቁ እንዲሆን በዚህ በቡና ውስጥ ያለው ካፌን የማነቃቃት ስራን ይሰራል። እዚህ ወቅት ላይ ግን ሴቶች ቡና ስትጠቀሙ ተግባሩ በተቃራኒው ይሆናል። ምክንያቱም የሆርሞን ለውጥ ያለበት ጊዜ ላይ ስለሆነ ይሄ ማነቃቃቱ ወደ ማፍዘዝ ይቀየርና በዚህ ወቅት ላይ በጣም ድብርቱ ውስጥ ድባቴ ውስጥ ይሄ ሙዳችሁ
ጤናማ እንዳይሆን ያደርግባቸዋል። እሱ ብቻ ሳይሆን ቁርጠት፣ እንደዚህ አይነት ህመም እንዲባባስ ያደርጋልና ቡና ብዙ በዚህ ወቅት ላይ ባታበዙ ይመከራል ማለት ነው። ሌላው ንጽህና በዚህ ወቅት ጊዜ ስትጠብቁ የምትጠቀሟቸውን ነገሮች ተጠንቀቁ። ለምሳሌ በዚህ ወቅት ላይ በየትኛውም ጊዜ ሴቶች ራሳችሁን ስታጸዱ ሳሙና፣ ሻምፖ ስትጠቀሙ በተለይ በፍጹም ሽታ ያላቸው ነገሮች መጠቀም የለባችሁም። ሽታ ያላቸው ሳሙናዎች፣ ሻምፖዎች እንደዚህ አይነት ነገር የምትጠቀሙ ከሆነ ዋነኛው ጉዳቱ ፒኤች ስኬላችሁ እንዲዛባ ያደርጋል። ለኢንፌክሽን በቀላሉ እንድትጋለጡ ያደርጋል። ይሄ ባክቴሪያ እንዲራባ ያደርግባቸዋል። እነዚህ ሳሙናዎች፣ ሻምፖዎች በውስጣቸው ያህን መዓዛ እንዲይዙ ያህን ከለር እንዲይዙ እየተባለ የሚጨመርባቸው የተለያዩ ኬሚካሎች አሉ። እነዛ ወደ ሴት ልጅ ብልት በሚገቡበት ጊዜ በቀላሉ ለኢንፌክሽን ያጋልጣል። በተለይ በዚህ ወቅት ጊዜ ደግሞ ሲሆን ይሄ ነገር ችግሩ ይባባሳል እና በፍጹም ሽታ ያላቸው ሳሙናዎች፣ ሻምፖዎች እንዲህ አይነት ነገሮችን መጠቀም የለባችሁም። ለብ ባለ ንጹህ ውሃ ብቻ ከታጠባችሁ በቂ ነው ማለት ነው። ሌላው አንዳንድ ሴቶች በኢንፌክሽን በተለያዩ ምክንያቶች ሽታ ብልት አካባቢ ሲፈጠርባቸው ያህንን ሽታ ለማጥፋት እያሉ የተለያዩ ስፕሬዎችን የሚጠቀሙ አንዳንድ ሴቶች እንደውም ዶዶራንት ሁሉ የሚነፉ አሉ። ሽታ ያላቸው ነገሮች የሚጠቀሙ እንደዚህ አይነት ነገር ህመምንና ችግርን ያባብሳል እንጂ መፍትሄ አይሆንም። ሽታ ከፈጠረ ኢንፌክሽን ፈጥሮ ከሆነ ይሄ በቀላል ሕክምናዎች በቀላል መድኃኒቶች የሚጠፋ የሚታከም ነገር ነው። ነገር ግን እዛው ሽታውን ለማዳፈን እያላችሁ እንደዚህ አይነት አላስፈላጊ ነገር የምታደርጉ እስከ ካንሰር ደረጃ ሁሉ ሊያደርስ የሚችል ጉዳት ሊመጣባችሁ ስለሚችል ይሄ እንዲህ የተለያዩ ዶዶራንቶች መንፋት፣ ስፕሬዎችን እንዲህ አይነት ነገሩ የምትጠቀሙ ያህን ማቆም አለባችሁ። ሌላው ወደ አመጋገቦች ስንገባ ሴቶች በዚህ ወቅት ጊዜ እንግዲህ በተለይ የፕሮቲን ይዘታቸው ከፍ ያሉ፣ የፋይበር ይዘታቸው ከፍ ያሉ፣ የቫይታሚን ይዘታቸው ከፍ ያሉ ምግቦችን ብትመገቡ መልካም ነው። በተለይ በተቃራኒው ይሄ አሁን ከዚህ በተቃራኒ እነ ካልሽየም፣ ሶዲየም የበዛባቸው ምግቦችን መመገብ አይመከርም። በተለይ ብዙ አሁን ይሄ የታሸጉ ምግቦች፣ የተጠባበሱ ምግቦች እንደዚህ አይነት ነገር ውስጥ የጨው ይዘታቸው የቅባት ይዘታቸው ከፍተኛ ስለሆነ ቅድም ያልኳችሁ ድርቀት እንደዚህ አይነት ነገር የመፈጠር እድሉ ከፍተኛ ነው። እነሱን ባትመገቡ መልካም ነው። ፕሮቲን፣ ፋይበር ያላቸው ነገሮችን በደንብ ተመገቡ። ሌላው ኤክሰርሳይዝ ስታደርጉ አንዳንድ ጥንቃቄዎች አድርጉ። ለምሳሌ በዚህ ወቅት ጊዜ አሁን ይሄ ዳንስ የምትሰሩ እንደ ካራቴ ያሉ ይሄ እግርን በደንብ የሚከፋፍቱ ኤክሰርሳይሶች እንዲህ አይነት ነገሮችን የምትሰሩ ጥንቃቄ ማድረግ ያስፈልጋል። በዚህ ወቅት ባትሰሩ መልካም ነው። ከሱ ይልቅ ዱብ ማለት ሩጫ መሮጥ ኖርማል ነው። እንደ ዮጋ ያሉ ኤክሰርሳይሶችን ብትሰሩ ችግር የለውም። ነገር ግን ይሄ ዳንስ፣ ካራቴ እንደዚህ አይነት ነገሮችን የምትሰሩ በዚህ ወቅት ጊዜ ጥንቃቄ ማድረግ ያስፈልጋል። በአጠቃላይ እነዚህን ነገሮች ብታስተካክሉ ብትቆጣጠሩ በዚህ ወቅት ብዙም ህመም ሳትቸገሩ እንድታልፉ ይረዳችኋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ